እኔ ግን ማለት ነው ሩታዬ መቼ ነው ከስህተቷ የምትማረው? ቤተሰቦቼ መቼም ይሄ ነገር ልክ ነው እንደማትሉኝ ተስፋ አደርጋለሁ። ትናንትና በነገራችን ላይ እስቲ አሳቤን ዝም ብላችሁ አዳምጡ። ከዛ እናንተም ደግሞ የራሳችሁን ሀሳብ አንጸባርቁልኝ ማለት ነው። በእርግጥ ትናንትና ቪዲዮን አይቼ ነበረ ቤተሰቦቼ፣ ግን ደግሞ አረፋም አደለ ስራ ቢዚ ሆንኩኝና በቃ 8 ሰዓት ሆነ ቪዲዮን ካየው በኋላ ማለት ነውና ይህን ቪዲዮ ደግሞ ሰርቼ ወደ እናንተ በለቅላችሁ ከዛን ሰዓት በኋላ እናንተ ምን ቅንፍ ትሆናላችሁ። ስለዛ ነክቶ በምለቅበት ሰዓት አይታችሁ እኔ የሚያንጸባረኩትን ሀሳብ እናንተም የራሳችሁን ሀሳብ እንድሰዝሩልኝ ብዬ እኔም እንግዲህ የተሰማኝን ስሜት ለመግለጽ ወደ እናንተ መጥቻለሁ። በመጀመሪያ ሩታ ከስህተትሽ ለምንድን ነው ማትማሩ ያልኩት ነገር ምርጦችዬ፣ በእናንተ መንገድ ያ ትናንት የተደረገው ቪዲዮ ያያችሁት አብርሽ ሩታ ቤት መገኘቱ፣ ሩታ ቤት የተገኘው በነገራችን ላይ ኤፊና ሩታ ተመካክረው የሆነ ሉል ላይ የሆነ ነገር እንደደረሰ ወይም ደግሞ ሉል የሆነ ነገር እንደሆነ በዛ ምክንያት ነው። እንደውም አብርሽ እንዴት ነው የምታስበው ወንድሜ፣ እንዴት እንዲት አደርጋለ መኪና ነዳለው የሆነ ነገር በሆንስ እያለው ነበረ። እና አብርሽ ሩታ ቤት ነው የተገኘው፣ በር ላይ ነው፣ በደንብ እንኳን ገብቶ አልተቀመጠም። አጅሪት ግን ያው መታ የተፈጠረውን ነገር አይታችኋል። ሄርሜላ ስትመጣ እንግዲህ መሀል ላይ አለመግባባት ተፈጥሯል። እንዴት በሆነው ባልሆነው ሩታን ታገኛለህ ነው የሷ ጥያቄ ይመስለኛል። ከዚህ በፊትም አብርሽ የዋሻት አያዋሻት አላቅም፣ እስከ መቼ የዋሸኝ እያለችው ነበር አብርሽን ማለት ነው። እና ግን ደግሞ ማለት ነው ለእኔ ቤተሰቦቼ ሩታ ስህተት ሰርታለች። ለምንድን ነው ከመጀመሪያ ስህተቷ ማትማረው? ውዶችዬ ለእናንተ ልክ ነው ይሄ ነገር። አብርሽ በትክክለኛው መንገድ ከጠሩት እንደማይመጣ ስለሚያውቅ የሆነ መላ ፈጥረው ይሄ ስራ የኤፊና የሩታ ስራ ነው። ይሄ ስህተት ነው ቤተሰቦች፣ ለእኔ በፍጹም ልክ አይሆንም። ሩታ ለምንድን ነው ከስህተቷ ደጋግማ ማትማረው? በእንደዚህ አይነት ምክንያት በእንደዚህ አይነት ሁኔታ በፍጹም አይሆንም። ኤፊም እየርክበት ያለው መንገድ ልክ አይደለም። ሲቀጥል ደግሞ ሄርሜላን ራሱ የጠሯት እርግጠኛ ሆኜ ነው የምነግራችሁ እነሱ ናቸው። ከኤፊና ከሩታ ውጪ ሄርሜላንም የጠራት ሰው የለም። ምክንያቱም ሄርሜላን የጠሯት አብርሽ ሩታ ቤት ተገኝቶ እንድታይ ብቻ ነው፣ ሌላ ነገር አይደለም። በዛውም ልክ ደግሞ ሄርሜላ ተረጋጊ፣ እሱ ቆሞ በር ላይ ያየሽው እንጂ ቁጭ ብሎ ሌላ ነገር እንደተፈጠረ ነው ያዙ ይልቀቅኝ ስትዩ የነበረው። እኔ ከዚህ በፊት ምናልባት የዋሻት ነገሮች ይኑሩ አይኑሩ አላውቅም። በእርግጥ ግን ደግሞ እስከ መቼ ነው እየዋሸኝ እስከ መቼ? የማትፈልገኝ ከሆነ አትነግረኝም ወይ? ልጄ ጋር ልሄድ ነው ብትለኝ እኔ እከለክላለሁ ወይ ምናምን የሚሉ ቃላቶች ነበሩና ስለምወድ ነው የሚልም ደግሞ የት ነህ ምናምን እያልኩ የምጠይቅም ስለምወድ ነው አለች። እዚህ ጋር ሄርሜላ ይስተካከል። ስለምቀና ነው አቲም ስለምቀና ነው በይ። ስለምትወጁ ቢሆን ታምኘዋለሽ። የምትወጁን ሰው እኮ ጥግ ድረስ ነው የምታምኙ። በሱ ደረትሽን ነፍተሽ አምነሽ አራብርሽ ይሄን አደርግም ብለሽ ነው የምትናገሪለት እንጂ ይሄ ያንቺ መውደድ አይደለም ሄርሜላ፣ ያንቺ ቅናት ነው። ቅናት ጥርጣሬ ነው እንጂ መውደድ አይደለም። እዚህ ጋር ይስተካከል። ለካ ሁሌ ይመስለኛል ዛሬ አይደለ እንደ ቪዲዮ ሚስጥር ያወጣው። የትነ ምንድን እየሰራህ ነው የትነ እያልኩ መከታተልህ እኮ ስለምወድ ነው ስትል ስለሰማው ነው። ይሄ መውደድ አይደለም ቅናት ነው። የቅናት መንፈስ ነው። ሄርሜላ ምትወጁ ቢሆንማ ታምኘዋለሽ። ምናልባት ደግሞ እንዳታምኙ ያደረገች ነገር ምናልባት እየዋሻት ያለ ነገር ይመስለኛል። በተደጋጋሚ እስከ መቼ ነው የምትዋሸኝም እያለችው ነበር ቪዲዮ ላይ እና በቃ በጣም ነው የተንጨረጨረችው፣ በጣም ነው የተናደደችው። በቃ ለያዥም አልተመቸችም። በቃ ኤፊም ሊያስረዳት ቢል አረ ልጁን ላይ ነው የመጣው ምን ችግር አለ፣ ልጁን ለማየት ቤት ቢመጣ ምን ችግር አለ እያላት ነበረና ሩታ እንደውም በዚህ ልክ መብት የለሽም ቤቴን ገፍተሽ መግባት እንደዚህ መዳፈር ነው እያል በቃ አልሆነ ነገሮች ውስጥ ነው የገቡትና ለእኔ ግን ማለት ነው ምርጦችዬ፣ ለእኔ አሁን የነሱ ያሉትን መድገም ሳይሆን እናንተ አይታችሁ ጨርሳችኋል። እኔ ከነጋ ያው እንግዲህ በሁለተኛ ቀን ነው እየሰራሁላችሁ ያለሁት። ግን ደግሞ ለእኔ ልክ አይደለም ምርጦችዬ፣ እግዚአብሔርን ልክ አይደለም። ይሄ ነገር መሆን የለበትም። ኤፊም እያደረገ ያለው ነገር ከሩታ ጎን ቢሆንም ልክ አይደለም። አሁን ወንድሙ ቢያይ ምንድን ነው የሚለው? እህትስ ብታይ ምንድን ነው የምትለው ነው አሁን እኔ ጥያቄ ይሄ። አሁን በእንደዚህ አይነት ሁኔታ አብርሽ ወደ ሩታ ድጋሜ ይመለሳል ብላችሁ ነው የምታስቡት? በእርግጥ አዎ፣ እኔ እንደውም አስተያየታችሁን እያነበብኩ ነበረ። አንቺም ቅመሹ ሩታ በእርግዝናዋ ሰዓት ያለቀሰችውን ለቅሶ አንቺም በእርግዝና ሰዓት ተሰቃይተሽ የእሷን ህመምዩ እያላችኋት ነበረ። አሁን ነገሩ የሄርሜላን ህመም ማየት ነው፣ አብርሽን መመለስ ነው ወደ ቤቱ። ምንድን ነው እዚህ ጋር
እኔ ያልገባኝ ነገር እንዴት ነው ነገሩ? ቤተሰቦቼ ወጣም ወረደም ይቅርታ አድርጉልኝና ሄርሜላ በፍጹም ከአብርሽ ላይ መቁረጥ አትችልም። ለሩታ ልህ ቢሆን ራሱ መልሳ ይቅርታ ቢላት ነገ ምን አለች ትሉኛላችሁ? ይቅርታ ቢላት ራሱ ማታ ላይ ሊመጡ ይችላሉ። ይቅርታ ቢላት ራሱ ይቅርታውን ተቀብላ አብራ ትቀጥላለች። ሄርሜላ ባትወዶም ብትናደድበትም ባትፈልግ እንኳን መቀበል ባትፈልግ እንኳን የፈለገ ቢሆን እልህና ከሩታ ጋር የተጋባችው እልህ ስላለና ለምን ደግሞ አሳልፌ ለሩታ ሰጣታለሁ አይነት ነገር ስላለባት ይቅርታውን ተቀብላ አብራ ትቀጥላለች። እንዳያችኋት እንደተፍጨረጨረች አይደለም ቪዲዮ ላይ እና ለእኔ ግን ሩታ ልክ አይደለችም። ቤተሰቦቼ ድጋሜ ስህተት ነው፣ በፍጹም መሆን የሌለበት ነገር ነው። እሺ እንዳለውም ደግሞ ይሄ ነገር አሁን የሆነ ነገር ብለውት ከሆነ እንደዛ ደንግጦ በልጁ የሆነ ነገር ብለውት እየመጣ እሺ የሆነ ነገር ቢሆን እንበለው ያው ቪዲዮን አይተን ስለምናወራ ነው ምርጦችዬ። እንደው ከቪዲዮ ጀርባ ካላችሁኝ ደግሞ ምናልባት ሄርሜላን አክሽን ግቢ ተብለ ናል የገባቸው ወይኔ ከአብርሽ ጋር አብረው መጥተው በር ላይ ቆማም ይሆናል። እንደ ቪዲዮ ወጣ ብለን እናውራ ካለን ማለት ነው። ግን ደግሞ እንደ ቪዲዮ እናውራ ካለን ግን ማለት ነው ይሄ ልጅ እውነትም እንዳለው መኪና እያሽከረከረ ልጅ ምን ሆነ ብሎ እየመጣ ከሆነ ቢጋጭ የሆነ ነገር አደጋ ቢደርስበት ጸጸቱ ለማን ነው? ዋና ለወንድሙም ይሆናል ለሩታም ይሆናል። ልጇን ያላባት ልታስቀረው ነው ማለት ነው። አስባችኋል? እመልሰዋለሁ ብላ እስከ ወዲያኛው ልታጣውም ትችል ነበር ማለት ነው። ምክንያቱም አይደለም በልጅ ተሆና የሆነ ነገር እንኳን የሆነ ሰው እንኳን የምታውቀው ሰው የሆነ ነገር አጋጥሞታ ስትባሉ እንዴት ሆናችሁ እንደምትመጡ እንኳን በልጁ ማለት ነው። እና ሄርሜላ በእርግጥ የተፍጨረጨረችበት መንገድ ገርሞኛል። ያው ምንም ያየችው ነገር የለም። ወዲያው እሱ እንደገባ ነው እሷም ከትንሽ ደቂቃዎች በኋላ ነው የገባችው። ምንም የተፈጠረ ነገር የለም እና ልክ አይደሉም። ለእኔ ምርጦችዬ ልክ አይደለም፣ ተምር ልክ አይደለም፣ በፍጹም ትክክል አይደለም። አብርሽ ተደጋግሞ በእንደዚህ አይነት ሁኔታ እኮ ተሞክሯል እንዲመለስ አይደል? ተመልሷል። እንደዚህ ሜሪ ሞክራለች በእንደዚህ አይነት ሁኔታ ከዳኒ ጋር፣ ዳኒ ሞክሯል፣ ሩታ ራሱ ሞክራለች በእንደዚህ አይነት ሁኔታ። ተመልሷል ልጅ አልተመለሰም። አሁንም ሩታ ድጋሚ በህይወቷ ላይ ስህተት እየሰራች ነው። የምር ስህተት እየሰራች ነው። ለእኔ ልክ አይደለችም ምርጦችዬ። ምናልባት እናንተ ህመሟ ስለሚያማችሁ ለቅሷ ብዙ ነገር አለ ያሳለፈችው ሁኔታ ስላለ ሩታ የምትሰራቸውን ነገሮች ሁሉ ልክ ናት ልንል እንችላለን፣ ህመሟን እያሰብን። ግን ደግሞ አንዳንዴ የበለጠ እንዳትታመምም ልክ ያልሆነችው ልክ አይደለችም ማለት ጥሩ ነው። ያኔውን ህመም እያሰብን ዛሬ በምትሰራው ስራ ላይ የበለጠ እንዳትታመም ልክ ነሽ ካልና ልክ አይደለም፣ ልክ አይደለም፣ የሆነ ልክ አይደለም። እና ለእኔ ትናንትና ያየሁት ቪዲዮ እግዚአብሔርን በጣም እስከ መጨረሻው ነበር ያየሁት። ያው ሄርሜላም አብርሽን እምቢ ብላው ነው ጥላው ሄደችው። ለምን የማትፈልገኝ ከሆነ ከህይወቴ ለምን አትወጣም? ከህይወቴ ለምን አታስወጣኝም? ለምን ትጫወትብኛለህ? በዚህ ልክ በቃ እያለች በቃ ያዙ ይልቀቁኝ ነበር ያለችው ማለት ነው። እና እኔ መጀመሪያውኑም የሆነ ሰሞን ላይ ኤፊ በተለይ ሄርሜላ ጋም እየሄደ ይቅርታ ሲላት በቃ አጥፍቻለሁ፣ ወይኔ ኤፊ አሁንም ተመልሰ ሄደ ግን ይቅርታ ትላት ይሆን? እኔ ብያለሁ የሆነ ወጥመድማ አለ ብያችሁ ነበረ። እየተመላለ በቃ አንተ የፈቀርከውን አንተ የወደድከውን ነው ምቀበለው፣ በቃ ተቀብዬሻለሁ ሄርሚ ብላ። እኔ ድጋሚያውን ሄርሜላ መቼም የአብርሽን ቤተሰቦች አከብራለሁ። አንዳንዴ ልወደድ ባይነሽ ልወደድ ባይናት በነገራችን ለሄርሜላ ማለት ነው። እና አሁንም ለአራተኛ ጊዜ ኤፊ ይቅርታ ሊልሽ ይመጣል። ለአብርሽ ብለሽ ይቅርታ አድርጊለት። ጢባ ጥቤ ነው እኮ የሚጫወትባት ኤፊ። እና አንቺ የመረጥሽውን ህይወት ወንድም የመረጠውን ህይወት በቃ እኔም ተቀብያለሁ በማለት ባለፈ ነው እንግዲህ ይቅርታ አደረገችለት። ያው ፈራ ተባያለሽ ማለት ነው። እና ኤፊ ያው ልክ አልሰራም፣ የምር ልክ አልሰራም። ቤተሰቦች ይሄ ልጅ በእርግጥ ልጁን ለምን ቤት ሄዳየህ አይደለም፣ ልጁን ሁሌ ውጭ ላይ የወሰደች እናት አታሳይም። ግን ደግሞ በእንደዚህ አይነት መልኩ እሱም በሆነ ነገር እንደተፈጠረ አድጎ ቤት እንዲመጣ ከዛ ወዲያውኑ ደግሞ ሄርሜላ እንድትመጣ የሚያደረጉት የሩታና የኤፊ ስራ ነው። የኤፊና የሩታ ስራ ነው። በቃ የሌላ ሰው ስራ አይደል። እነሱ ናቸው የደወሉት፣ እሱን ያስመጡት። ሌላ ማን አለ? ወዲያውኑ እሱ እንደገባ እሷ እንድትመጣ እሷንም ያደረጉት እነሱ ናቸውና ይሄ ለእኔ አግባብ አይደለም። እየሄዱበት ያሉት መንገድ ሩታና ኤፍሬም በፊት ላይ በይቅርታ ሁሉን ነገር ሲፈቱት በጣም ደስ ብሎኝ ጥሩ ጅማሮ መስሎኝ ነበር። ኤፊን ግን ተጠራጥሬው ነበረ። በተለይ ሄርሜላ ጋር ሄዶ ይቅርታ ሲጠይቃት ማለት ነው። ኤፍሬም መቼም ሄርሜላን መቀበል አይችልም። መቼም